ጤና ይስጥልን በድጋሚ እንዴት ቆይታችኋል ተመልካቾቻችን 7 ሰዓት ሲሆን የሀገራዊ ምክክር አሁናዊ መረጃ ምን ይመስላል የሚለውን የሀገራዊ ምክክር ኮሚሽን የሰጠውን መግለጫ ተከታትለን ነው የተመለስነው። በሁለተኛው ምዕራፍ የሚጀምረው ዜና ኢትዮጵያ ተጀምሯል። አስቀድመን ግን አበይት ጉዳዮቻችንን እናስተዋውቃችሁ። በሀገራዊ ምክክሩ ላይ የሚነሱ አጀንዳዎች የኢትዮጵያን አንድነት ለማጎልበትና የቆዩ ችግሮችን በሰከነ መንፈስ ለመፈተሽ ያስችላሉ። ኢትዮጵያ ባለፉት 5 ዓመታት የልማት ጉዞዋን ለማስቀጠል ያካሄደቻቸው ስራዎች እቅዶችን ወደ ተጨባጭ ውጤት መቀየር አስችሏታል። የመደመር መንግስት መንግስታዊ ሌብነት ባህልን በመቀየሩ በኢትዮጵያ ግዙፍ የልማት ፕሮጀክቶች እንዲሰሩ ምክንያት ሆነዋል። ከውጭ ኢራን ከአሜሪካ ጋር የተደረሰው ጊዜያዊ የሰላም ስምምነት ለማድረስ በተደረገው ጥረት ውስጥ ምንም አይነት መግባባት ላይ እንዳልተደረሰ አስታወቀች። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ተመልካቾች ዜና ኢትዮጵያ በሁለት ባልደረቦች ነው ወደ እናንተ የሚደርሰው። ከዚህ ከዋናው ስቱዲዮ ነጻነት ፍቅሩ ዜና ኢትዮጵያን እየመራ ቆይታ አድርጋለሁ። የሀገራዊ ምክክር ከሚካሄድበት ከአዲስ ኢንተርናሽናል ኮንቬንሽን ማዕከል ደግሞ አብዮት ይግዛው ዜናዎችን እየመራ ከእናንተ ጋር ቆይታ የሚያደርግ ይሆናል። አስቀድመን ወደ አብዮት ነው የምንመራችሁ። አብዮት እንዴት ውለሃል? ዜናዎችህን ወደ ተመልካቾች ማድረስ ትችላለህ? አመሰግናለሁ። እንደምን ውላችኋል የተወደዳችሁ ተመልካቾች። ታላቁ የሀገራዊ ምክክር የተከናወነበት ከሚገኘው አዲስ ኮንቬንሽን ማዕከል ከሚገኘው ጊዜያዊ ስቱዲዮአችን ዜናዎችን ወደ እናንተ ማድረስ እንጀምራለን። አብራችሁ እንድትቆዩ ግብዣችን ነው። ዜናዎችን እየመራው አብዮት ይግዛው ከጊዜያዊ ስቱዲዮ ከሚገኙት የስርጭት ባለሙያዎች ጋር በመሆን አብራችሁ ቆይታ አደርጋለሁ። በድጋሚ አብራችሁ እንድትቆዩ ግብዣችን ነው። ወደ ቀዳሚ ጉዳይ እንለፍ።
እኔ ብቻ ነኝ ትክክል በሚል አመለካከት የሌሎችን እውነትና ታሪክ መጨፍልቆ ሲኬድበት የነበረው መንገድ ሀገርን ከባድ ዋጋ አስከፍሏታል። አሁን ላይ ኢትዮጵያ እያካሄደች ያለችው ሀገራዊ ምክክር የታሪክ ቁስሎችን በማከምና የተዛቡ ትርክቶችን በማስተካከል የጋራ ሀገራዊ ራዕይ ለመቅረጽ የሚያስችል ምህዳርን ፈጥሯል። ዝርዝር ጉዳዩን ቶማስ ኃይሉ ተመልክቶታል። ኢትዮጵያ እያካሄደች ባለው የሀገራዊ ምክክር ሂደት ውስጥ ትልቁና አስቸጋሪ ፈተና ሊሆን የሚችለው እያንዳንዱ ቡድን ብሔር ወይንም የፖለቲካ ወገን የያዘውን የብቻ እውነት ወደ ጎን ብሎ ሁሉንም ኢትዮጵያውያን የሚያስተሳስር የወል እውነት መገንባት ላይ ነው። የቀደመውን የታሪክና የፖለቲካ የብቻ እውነት ትቶ ወደ ስምምነትና የወል እውነት ለመሸጋገር ኢትዮጵያን ቀዳሚ ማዕከል ማድረግ ግን አሁን ላይ ዋነኛና አስፈላጊው ነገር ነው። ምክንያቱም ኢትዮጵያ በብዙ ሺህ ዓመት ታሪኳ ውስጥ የተለያዩ ትርክቶች የተፎካከሩባት ሀገር ናት። አንዳንዶች የአገሪቱን ታሪክ በአንድነት በሉዓላዊነትና በረጅም የመንግስት ታሪክ ያብራሩታል። ሌሎች ደግሞ በመገለል በፍትህ መጓደል ወይንም በማንነት ጥያቄዎች አንጻር ይመለከቱታል። እነዚህ ትርክቶች ሁልጊዜ ተመሳሳይም አይደሉም፣ ነገር ግን ዜጎችን ሲያጋጩ ኖሯል። በእርግጥ በማንኛውም ብዝሃ ማህበረሰብ ውስጥ የተለያዩ ትርክቶች መኖራቸው ተፈጥሯዊ ነው። የችግሩ መነሻ ግን እኔ ብቻ ነኝ ትክክል የሚል አመለካከት የሌሎችን እውነትና ታሪክ ጨፍልቆ ለመኖር ሲሞክር ነው። እኔ ያልኩት ነገር፣ እኔ ከታች ይዤ የመጣሁት ነገር ወይም እኔ ከቡድኔ ጋር ተወያይቼ ያመጣሁት ነገር ወደፊት ካልመጣልኝማ ልክ አይደለም የሚል ጥያቄ ይነሳል። በዚህ ጊዜ እኔ ትክክል ነኝ የሚለው አመለካከት አንተ ጠላቴ ነህ ወደሚል ጽንፍም ይለወጣል። ይህም ከፖለቲካ ክርክር ወደ ማህበራዊ ግጭት ከዚያም ሲያልፍ ወደ ኃይል አጠቃቀም ሊያመራ ይችላል። አሁን ላይ ሀገራዊ ምክክሩ የታሪክ ቁስሎችን ለማከም የተዛቡ ትርክቶችን ለማስተካከልና የጋራ ሀገራዊ ራዕይን ለመቅረጽ የሚደረግ ጥልቅ የፖለቲካና የማህበራዊ ውይይት የሚካሄድበት ምህዳርን ይፈጥራል። ምክንያቱም የኢትዮጵያ ዋነኛ ስብራት የሚጀምረው እኔ የምለው ብቻ ነው እውነት ከሚል ግትር የፖለቲካ ባህል ነው የሚለው ከግምት ውስጥ ገብቷልና ነው። ኢማጂን ኢትዮጵያ ውስጥ እኮ በባንዲራ ምክንያት ሰው ይሞታል። ዛሬ መግደል አለብን። ይህን አጀንዳ ተወያይተን ኢትዮጵያ የሚጨቃጨቁበት አጀንዳ መሆን የለበትም። ቁጭ ብለን በሰከነ መንገድ ጥቅሙን ጉዳቱን ተወያይተን የሚሻለውን ፒክ አድርገን መጠቀም አለብን እንጂ ባንዲራ ይሄን ያስኩ ያን ያስኩም እየተባባለ እየተገዳደልን እስከ መቼ እንዘልቀዋለን? ይህ እኮ አያዋጣም። ለዚህ ጉዳይ ሁሉ ውይይት ያስፈልጋል። እኔ ትክክል ነኝ አንተ ተሳስተሃል በሚል መርህ ሌላውን የመኮንንና የራስን ታሪክ ብቻ የማስረገጥ መንገድ ሀገርን ለረጅም ዓመታት ከድጡ ወደ ማጡ የወሰዳት አካሄድ ነው። ይህ ደግሞ የሌላኛውን እውነት ከማዳመጥ በዘለለም ለመረዳት መሞከርና የሌላኛውን ወገን ስቃይ፣ ስጋትና ፍላጎት ለመረዳት ክፍት መሆንን ይጠይቃል። ምክንያቱም እውነቱ የሚገኘው በእኔና በአንተ መካከል ባለው መስተጋብር እንጂ በእኔ ዘንድ ብቻ አይደለም ብሎ ማመን ይገባልና ነው። በመሆኑም በሀገራችን ታሪክ ውስጥ አሸናፊና ተሸናፊም በዳይና ተበዳይ የሚሉ ጥበብ የጎደላቸው ፍረጃዎች የብቻ እውነት እንዲጎለብቱ በማድረጋቸው የወል እውነትን ለማምጣት ታሪካችን የመከራና የድል የጥፋትና የልማት ቅይጥ መሆኑን የተቀናጀ እይታ መያዝ አስፈላጊ ነው። አባቶቻችን የሰሩትን በጎ ነገር አብሮ እንደመኩራት ሁሉም የፈጸሟቸውን ስህተቶችም አብሮ የመቀበልና የመማር ኃላፊነት መውሰድ ያስፈልጋል። ይህንን እውነታ ከግምት ውስጥ በማስገባት በሀገራዊ ምክክሩ በወንድማማችነትና እህትማማችነት ስሜት መመካከር በእርግጥም ለሀገራዊ ምክክሩ ስኬት መንገድ ቀያሽ ይሆናል። ፍዳው እንዳይደገም ምንዳው እንዲጎለብት ዛሬ የጀመርነውን አይነት የምክክር ኮሚሽን ከስንት ዘመን ነፃ ሆና የኖረች አገር ዛሬ ነው እንወያያለች ያለችው። ኢትዮጵያ እውነተኛ ኢትዮጵያ እያየሁ ነው ያለሁት በዚህ በምክክሩ ኮሚሽን ውስጥ። ስለዚህ አብረን ያለን ፍቅር፣ እርስ በርስ መያያዝ፣ መተቃቀፍ፣ አብሮ ሻይ ስንጠጣ ምሳ ስንበላ በቃ በጣም እውነተኛ ኢትዮጵያ እያየሁ ነው ያለሁት። ሀገራዊ ምክክር ማለት ሁሉም አንድ አይነት እንዲያስብ ማስገደድ አይደለም። ይልቁንም የተለያዩ እይታዎችን በአንድ ጠረጴዛ ላይ በማምጣት በጋራ ሊኖር የሚችል የሀገር ራዕይ ለመገንባት የሚደረግ የፖለቲካና የማህበራዊ ሂደት ነው። ለዚህም ነው ሀገራዊ ምክክር የትውልዶች ፕሮጀክት ነው የሚባለው። አንድ ሀገር በልዩነቶቿ ላይ ሳይሆን በጋራ እሴቶቿ ላይ የወደፊት አቅጣጫ እንድትገነባ የሚያስችል መድረክ አስፈላጊ መሆኑን ከግምት ውስጥ ማስገባት ወሳኝ አጀንዳ ነው። ምክንያቱም የቀደመውን የብቻ እውነት መተው ማለት የራስን ማንነት፣ ታሪክ ወይንም ህመም መካድ ማለት አይደለም። ይልቁንም የሌላውን ወገን እውነትና ህመም አቅፎ የሚሰፊና አስተማማኝ የጋራ ሀገራዊ ጥላ መዘርጋትም ማለት ነው። ሀገራዊ ምክክሩ ስኬታማ የሚሆነውም ከእኔ ትረካ ወጥተን እኛ የሚለውን የወል እውነት ለመገንባት በሚደረገው የሞራልና የፖለቲካ ቁርጠኝነት ላይ መሆኑን ማወቅ ግን አሁን ላይ ከምንም በላይ አስፈላጊው ጉዳይ ሆኗል።
የሀገራዊ ምክክር ጉባኤ የሁሉም ኢትዮጵያዊ ተወካዮች በተገኙበት እየተካሄደ ነው። በጉባኤው እየተሳተፉ ያሉ ተወካዮች በ8 የስራ ቡድኖች ተከፋፍለው በሚያደርጉት ምክክር 4 ቡድኖች በተመካከሩባቸው አጀንዳዎች ላይ ተስማምተዋል። ዛሬ የኢትዮጵያ ሀገራዊ ምክክር ኮሚሽን በሰጠው መግለጫም አብዛኞቹ ጉዳዮች ላይ ተመካካሪዎቹ ስምምነት ላይ መድረሳቸውን አሳውቋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታጋራን ደግሞ ባልደረባዬ ማህሌት ታደለ ሸጎሌ ከሚገኘው የኢቢሲ ዋናው ስቱዲዮ ነው የምትገኘው። ማህሌት እንደምን ውለሻል? በምክክር ኮሚሽኑ የተነሱ ዋና ዋና ጉዳዮች ምንድናቸው? አጋሪ ነው። አመሰግናለሁ አብዮት። የኢትዮጵያውያንን ያለፉ ቁርሾችና ዛሬ ድረስ የዘለቁ አለመግባባቶች የግጭት አዙሪትን ይፈታል የሚል ተስፋ የተጣለበት የኢትዮጵያ ሀገራዊ ምክክር ዋናው ጉባኤ ካለፈው ሐምሌ 8 ቀን ጀምሮ እየተካሄደ እንደሆነ ይታወቃል። 4000 ተሳታፊዎች በተገኙበት ይህ የሀገራዊ ምክክር ጉባኤ ባለፈው የአንድ ወር ጊዜ ውስጥ ደግሞ በርካታ ሂደቶችን አልፎ ነው ዛሬ ላይ የደረሰው። ምን ጉዳዮችን አለፈ የሚለውን በጥቂቱ ከኔ ጋር እንመለከታለን። ተመልካቾቻችን ከታች ወደ ላይ ያነጣጠረ አካሄድን በመከተል በተለይ ደግሞ የሀገራዊ ምክክሩ ዋናው ጉባኤ የሚካሄድባቸው የተመረጡ 8 አጀንዳዎች ላይ የሚወያዩ 8 ቡድኖችን በመክፈል ነበረ የምክክሩ ሂደት የተጀመረው። 500 አባላት ያሏቸው 8 ቡድኖች በተመረጡ 8 አጀንዳዎች እያንዳንዳቸው ቡድኖች አንዳንድ አጀንዳዎችን ተወያይተው እንዲያቀርቡ ይጠበቅ ነበረ። እሱን መሰረት በማድረግ የነዚህ የ8 የስራ ቡድኖች ተሳታፊ ተመካካሪዎች መጀመሪያ በ10 ከዛ ከፍ ሲል ደግሞ በ50 አደረጃጀቶች በጉዳዮቹ ላይ የተወያዩ ከፍ ሲል ደግሞ ወደ 250 ስልታዊ ቡድኖች አድገው እነዚህ ቡድኖች ያቀረቧቸው ሀሳቦች ደግሞ ተሰብስበው ዛሬ ላይ የደረሱበት ደረጃ ወደ 500 ተወካዮች አልፎ 500ዎቹ ተወካዮች በጉዳዮቹ ላይ ተመካክረው ተወያይተው የተስማሙባቸውን ሀሳቦች ለምክረ ሀሳብ እያቀረቡ ነው የሚሄዱት። እስካሁን ድረስ 4 ጉዳዮች ላይ በመግባባት ላይ ተደርሶ ተመካካሪዎቹ ፊርማቸውን ቃለ ጉባኤዎች ላይ አኑረዋል። አብዛኞቹ ተመካካሪዎች ደግሞ አብዛኞቹ ቡድኖች አሁን ላይ ሁሉንም ስራ እያጠናቀቁና በሀሳቦች ላይም መስማማት ላይ የደረሱ እንደሆነ የሀገራዊ ምክክር ኮሚሽን ከደቂቃዎች በፊት በሰጠው መግለጫ አስታውቋል። በቀጣይም ቀናት ደግሞ ሁሉም ተጠናቆ ይቀርባል ተብሎ ይታሰባል። ይህ የሀገራዊ ምክክር ጉባኤ አካታችነቱ ሰፊ ነው። 4000 ተመካካሪዎችን ያካተተ ነው። በቁጥር ብቻ ሳይሆን እነዚህ 4000 ተመካካሪዎች ቀደም ሲል በኢትዮጵያ ጉዳይ ላይ ያገባቸዋል ከሚባሉ ከፖለቲከኞችና ከምሁራን ባለፈ ሁሉንም የኢትዮጵያ ክፍል ባካተተ መልኩ ኢትዮጵያውያን ከገበሬዎች፣ ከአርብቶ አደሮች፣ ከተለያዩ አካባቢዎች ሁሉንም አካል ጉዳተኞችንም ጭምር ያካተተ ሆኖ አካታች ሆኖ የተሰናዳ ነው። በእኩልነት መርህ የሚመራ ነው። እያንዳንዱ ተመካካሪ የሚያቀርበው ሀሳብ አንዱ ከአንዱ የማይበልጥና ሁሉንም በእኩልነት የሚመለከት የሕዝቦችን መብትና ማንነትም እውቅና የሰጠ እንደሆነ ነው እስካሁን ድረስ በነበረው ሂደት የመጣው። ከግል ይልቅ ወደ ጋራ የሆነ ፍላጎት መምጣትንም ታሳቢ አድርጎ እየሰራ ነበር። እስከዛሬ በነበረው አካሄድ ምክክሩ ሲጀመር እያንዳንዱ ተመካካሪ የግል የቡድን ወይም ደግሞ የፓርቲውን የራሱን ሀሳብ ይዞ ይገኛል። ያንን ሀሳቡን በነፃነት ሲያቀርብ ነበረ እስካሁን በነበረው የአንድ ወር ጊዜ ውስጥ የቆየው። አሁን ላይ ግን ያ የግል የቡድን የፓርቲ አጀንዳዎች ማተኮር ቀርቶ ሁሉም ወደ አንድ የጋራ ሀሳብ ላይ መጥቶ መስማማት ላይ የተደረሰ ስለመሆኑ በምክክሩ ሂደት ተመልክተናል። ምክክር በኢትዮጵያ አዲስ ባህል ነው ይታወቃል። ይህንን አዲስ ባህል ደግሞ መላመድ ቀላል አይደለም። ኢትዮጵያ ባለፉት ዓመታት የመጣችው በግጭት አዙሪት ውስጥ ነበር። ሀሳቦችን ለተቀባይነታቸውን ለማረጋገጥ በጠመንጃ ብቻ ነበር ሲሞከር የነበረው። ይህንን አዲስ ባህል ከመልመድ አኳያ ብዙ ችግሮች ይከሰቱበት ነበር። ምክክሩ ማኩረፍ፣ መቆጣት፣ የኔ ሀሳብ ብቻ ይደመጥ የሚል አካሄድ ያለበት የተመለከትንበት ጭምር ነበር። እሱ ግን እንደ ችግር የሚታይ አይደለም እስካሁን የመጣንበት ሂደት ስለሆነ ይህ ምክክር ግን አብዛኛው ሰው ሀሳቡን እየገለጸ እየተስማማ እንዲመጣ ያስቻለ። ይህ መሆን ካልቻለ ደግሞ በቅሬታ ሰሚ ቡድን 3 ኮሚሽነሮችና 3 ደግሞ ባለሙያዎች የተካተቱበት የቅሬታ ሰሚ ቡድን ተካቶ በዚህ ቡድን መሰረት የሚያኮርፉ እኔ ብቻ ልደመጥ የሚሉ ሰዎችም ካሉ ወደ አንድ እንዲመጡ ለማድረግ እየተሰራበትም ነው የሚገኘው። በሌላ በኩል የውሳኔ ሀሳቦች እስካሁን ድረስ ሲቀርቡ የነበሩት ስምምነት የተደረሰባቸው እያንዳንዱ 500 ተወካዮች ያሉበት
ስራ ቡድኖች ያዋቀሯቸው የተስማሙባቸው ሀሳቦች በ15 ተወካዮቻቸው በ15 ሰዎች አማካኝነት እንዲጠናቀሩ ይደረግና እነዚህ 15 ሰዎች ከእያንዳንዱ ቡድን በአጠቃላይ 120 ሰዎች ተመርጠው ለ4000ዎቹ ተመካካሪዎች ሀሳባቸውን እንዲያቀርቡና እንዲያጸድቁ ይደረጋል። ይህ የውሳኔ ሀሳብ ዝግጅት የሚቀርብበት መንገድ ነው። አለመግባባቶችን ለመፍታት ከቅሬታ ሰሚ ባሻገር ደግሞ የሽማግሌዎች ስብስብ አለ። ቀደም ሲል በኢትዮጵያ የሀገር ሽማግሌ ሆነው ያገለገሉ የተለያዩ ሰዎችን ያካተተ የሽማግሌዎች ቡድን ለማግባባት ጥረት ያደርጋል። እንደሱም ብቻ ሳይሆን ደግሞ 330 አባላት የተካተቱበት የክልሎችና የፌዴራል ከተሞች ጉባኤም አለ። በሱ ጉባኤ አማካኝነት ወደ ቅርቃር ውስጥ የገቡ ወደ አለመስማማት የደረሱ ሀሳቦችን ለማግባባት ጥረቶች ይደረጋሉ። እስካሁን በዚህ መንገድ ነው የተመጣው። ይህ የሀገራዊ ምክክር ሂደት ለቀጣይቱ ኢትዮጵያ ትልቅ ተስፋን ያዘለ ነው። የምክረ ሀሳቦች ጉዳይ ብቻ ሳይሆን እነዚህ እስካሁን በምክክር ሂደት የተመጣባቸው ጉዳዮችን ጭምር ሰንዶ ማቆየት ያስፈልጋል። ለሱ ደግሞ ለፖሊሲ አውጪዎችም ወደፊት ፖሊሲ ለማውጣት ግብአት የሚሆኑ ህገ መንግስትን የሚመለከቱ ጉዳዮችም ደግሞ የሚከለስ ነገር ካለ ለሱም ግብአት የሚሆኑ ጉዳዮች የተካተቱበት ነገ የተሻለች ኢትዮጵያን እውን ለማድረግ ተስፋ የተጣለበት እንደሆነ ይታወቃል። ስለዚህ የኢትዮጵያ ሀገራዊ ምክክር ዋናው ጉባኤ 4000 ተሳታፊዎችን ይዞ በርካታ ሂደቶችን አስተናግዶ የአንድ ወር ቆይታው ይህን ይመስል ነበር። አብዮት ማህሌት፣ ለመረጃዎቹ እጅግ እናመሰግናለን። መልካም ቀን እንደሆነልሽ ተመኘው። የተወደዳችሁ ተመልካቾች እንቀጥላለን ወደ ሌሎች ጉዳዮች። ስለ ኢትዮጵያ ግድ የሚላቸው ፈተናዎችን ለማለፍ ሁሉን አቀፍ ውይይትና የጋራ መግባባት መፍጠር ወሳኝ መሆኑን አምነው በጠረጴዛ ዙሪያ ተቀምጠዋል። በሀገር ጉዳይ የሚመክሩት እነዚህ ወገኖች የሚያቀርቧቸው የመፍትሄ ሀሳቦች ለቀጣዩ የኢትዮጵያ ሰላምና እድገት ጉዞ መሰረት ይጥላል። በተለይም ገረመው ይህንን ጉዳይ በዝርዝር ነው የምታጋራ። ለዘመናት የዘለቁ ቅራኔዎችን፣ የትርክት መከፋፈሎችንና መዋቅራዊ አለመግባባቶችን በመሰረታዊነት ለመፍታት የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ሰፊ የሕዝብ ተሳትፎን ያረጋገጠ ሀገራዊ የምክክር ጉባኤ በመምራት ላይ ይገኛል። ይህ ታሪካዊ የምክክር ጉባኤ በሀገራችን የፖለቲካ ባህል ውስጥ ትልቅ የውይይትና የምክክር ባህል ለውጥ እንዳመጣልን ያለፉት 4 ሳምንታት አሳይተውናል። በኃይልና በሴራ ፖለቲካ ምትክ ምክንያታዊ ውይይትና ሰጥቶ መቀበልን መሰረት ያደረገ ዴሞክራሲያዊ ልምምዶች የሂደቱ ውጤት ሆነው ለመታየት በቅተዋል። በምክክር አዳራሽ ውስጥ የተሰበሰቡት ተመካካሪ ኢትዮጵያውያን የፖለቲካ ልዩነቶቻቸውን ወደ ጎን በመተው የሀገርን ዘላቂ ህልውና ሉዓላዊነትንና የህዝቦችን ታሪካዊ አብሮነት ለማጽናት በአንድነት የቆሙ ስለመሆናቸው የሳምንታት ግብራቸው የገለጠው እውነታ ነው። ይህ መድረክ የሀገራችንን የታሪክ ብዥታዎችን በጥልቀት በመገምገም ለቀጣዩ ትውልድ የምትሻገር የበለጸገች ኢትዮጵያን ለመገንባት ያለመ ስልታዊ እርምጃ ነው። እኛም እንደ ሀገር እንደ ኢትዮጵያ የምንመኘው አንድ ሀገር ነው። አንድ ሀገር እንዲኖረን ነው። አንድነት እንዲኖረን ነው። አሁን ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን ያገባኛል የሚለው ኢትዮጵያ ለሚቀጥለው ትውልድ ማስረክባት ኢትዮጵያ ራሴ እቀርጻለሁ የሚል ማህበረሰብ ነው እየተሳተፈ ያለው። በምክክር አዳራሽ ውስጥ የሚገኙት ተመካካሪዎች የኢትዮጵያ ጉዳይ ግድ የሚላቸው ከወረዳ እስከ ፌዴራል የተወከሉ እውነተኛ የህዝብ ድምጾች ናቸው። እነዚህ ተወካዮችና ወካዮቻቸው ኢትዮጵያውያን የሀገራቸው እጣ ፈንታ ያሳሰባቸውና ለነገዋ ኢትዮጵያ የመፍትሄ አካል ለመሆን ቁርጠኝነት ያሳዩ እውነተኛ ሀገር ወዳድ ናቸው። በአንጻሩ የህዝቡን መግባባትና የሀገርን ጽናት የማይሹ የኢትዮጵያ ጉዳይ የማይመለከታቸውና የራሳቸውን ጠባብ የፖለቲካ ፍላጎት የሚያስቀድሙ ስብስቦች ከዳር ሆነው ምክክሩን ለማደናቀፍ ያልፈነቀሉት ድንጋይ የለም። እነዚህ አፍራሽ ኃይሎች በሀገር ውስጥና በውጭ ሀገራት በመደራጀት ሲመስላቸው በነፍጥ አለፍ ሲልም የሳይበሩ ጫካ ውስጥ አድፍጠው የሀገራችንን ሰላም ቤዛ አድርገው ግዳይ ለመጣልና የህዝቦችን አብሮነት ለማፍረስ ከታሪካዊ የውጭ ጠላቶች ጋር ጥምረት ፈጥረው እየተፍጨረጨሩ ነው። የሀገርን መረጋጋትና ልዕልና የሚቃወሙ ስብስቦች በሚጋልቧቸው መገናኛ ብዙኃንና የማህበራዊ ሚዲያ መድረኮችን በመጠቀም ሀሰተኛ ትርክቶችንና አሳሳች መረጃዎችን በማሰራጨት ኢትዮጵያውያን ክተት ብለው የዘመቱበትን የምክክር ሂደቱን ለማሰናከል ቢሞክሩም በምክክር አዳራሹ የተሰበሰቡት አስተዋይ ኢትዮጵያውያን ግን የጠላትን ጥረት መና በማስቀረት በአዳራሹ ውስጥ በሚያደርጉት ጥልቅ ውይይት የታሪካዊ ጠላቶችን ሴራ ለዘለቄታው በመበጣጠስ ላይ ይገኛሉ። በምክክር ሂደቱ ውስጥ ተሳታፊዎች የኢትዮጵያ ሀገራዊ ጥቅም ላይ ማተኮር ይኖርባቸዋል ሲባል
ይህ ማለት ነው ያንን መከላከል ማለት ነው። ፋታና ቦታ አለመስጠት ማለት ነው። ሌላው በሀገራዊ ምክክሩ ውስጥ ለሌሎች አጀንዳዎች ተገዢ የመሆን እሳቤዎች በኢትዮጵያ ሀገራዊ ምክክር ውስጥ እንዳይንጸባረቁ ማድረግ የተሳታፊዎቹ እና የኮሚሽኑ ሚና ነው። ስለዚህ ይሄ ስራ በየጊዜው በሚመጡ አንዳንድ አጀንዳዎች ማየት ይቻላል። ይሄ ስውር ሊሆን አይችልም። ኢትዮጵያ ደግሞ ያለችበት ቀጠና ራሱ የሌሎች አጀንዳዎች ተጋላጭነቱ አለ የሚባል ጉዳይ አይደለም። ስለዚህ ተመካካሪዎች በምክክር ስነ ምግባር ውስጥ ነው፣ በዛ ማዕቀፍ ውስጥ ነው የሚመካከሩት ማለት ነው። ይሄ ደግሞ እንደዚህ አይነቶቹ መዛነፎች እንዳይኖሩ ያደርጋል። በምክክሩ ላይ የቀረቡት 8 ዋና ዋና አጀንዳዎች እንጂ ለፖለቲካ ዓላማ ሲባል የሳይበር ሽፍታው መርጦ የሚያጦዛቸው ማሻኮቻ ነጥቦች አለመሆናቸውን ማወቅ ግድ ይላል። የሚነሱ ሀሳቦችን ቢሆን የተለያዩ ቡድናዊ አደረጃጀትን መሰረት ያደረጉ ሀሳቦች እንጂ ያለቀላቸው የተቋጩ ሀሳቦች የሚመስሉ ማደናገሪያዎች ናቸው። 8ቱ ዋና ዋና አጀንዳዎችን የያዙ የመጨረሻዎቹ የስራ ቡድኖችም የሚያቀርቧቸው ጉዳዮች ለሚተገበረው አካል ምክረ ሀሳብ እንጂ ውሳኔ አለመሆኑን አውቀው ተወያዮቹ መፍትሄ ያሉትን ለማዋለድ እየጣሩ ነው። ኢትዮጵያ በአንድነቷ በሉዓላዊነቷና በታሪካዊ ልዕልናዋ ላይ አሸናፊ ሆና ትወጣለች። ከውጭ ሆነው የኢትዮጵያውያንን መግባባት ለማደናቀፍ የብሔርና የሃይማኖት ልዩነቶችን ጨምሮ አሉ ያሏቸውን የልዩነት ነጥቦች በማራገብ ሀገራችንን ለማዳከም የሚጥሩ አካላት በምክክሩ ስኬት ሙሉ ለሙሉ ይከሽፋሉ። የኢትዮጵያ ሀገራዊ ምክክር በሀገራችን የታሪክ ሂደት ውስጥ ወሳኝ ጥፋት ነው። በምክክር አዳራሽ ውስጥ የተገኙትና ለሀገራቸው ግድ የሚላቸው ኢትዮጵያውያን የሚያደርጉት ተጋድሎ የነገዋን ጠንካራና አሸናፊ ኢትዮጵያን የሚገነባ ነው። ያለመግባባትን ቋጠሮ ፈተው ሀገርን በሚያጸና ቋጠሮ ላይ አሻራቸውን ለማሳረፍ የኢትዮጵያን ዴሞክራሲያዊ ተቋማት ለማጠናከር የሕግ የበላይነትን ለማስፈንና ዘላቂ ሰላምን ለማረጋገጥ ሁነኛ መፍትሄ መሆኑ እርግጥ ሆኗል። በሀገራዊ ምክክሩ ጠረጴዛ ላይ የሚነሱት አጀንዳዎች የኢትዮጵያን አንድነት ለማጎልበትና የቆዩ ችግሮችን በሰከነ መንገድ ለመፈተሽ ያስችላሉ። ያሉ የሀሳብ ልዩነቶችም ወደ ስምምነት ከመድረስ የማያግዱ ይልቁንም የኢትዮጵያን ዘላቂ ሰላምና ሕልውና የሚያጸኑ ናቸው። ዝርዝር ዘገባውን ብሩክታዊት ተገኝ ይዛለች። የኢትዮጵያ ያለፉ የግጭት ስንክሳሮች ዛሬ የሚወልደውን አለመተማመን በር ለመዝጋት ሀገር ከህዝቦቿ ጋር በጠረጴዛ ዙሪያ በመወያየት ዘላቂ መፍትሄ በሀገራዊ ምክክር እያበጀች ትገኛለች። ከዚህ ቀደም በግጭትና በልዩነት ይገለጹ የነበሩ ጉዳዮችም አሁን ላይ ወደ አጀንዳነት ተለውጠው ያለምንም ፍርሃት መነሳታቸው የዚህን ሂደት ስኬታማነት በግልጽ ይመሰክራሉ። በምክክሩ ጠረጴዛ ላይ የሚነሱት 8 ዋና ዋና አጀንዳዎች ኢትዮጵያን ለማጽናትና ብሔራዊ አንድነት ለማጎልበት ወሳኝ የሆኑ ጉዳዮች ናቸው። እነዚህ አጀንዳዎች በውስን ጉዳዮች ላይ ብቻ የሚያተኩሩ ሳይሆኑ የኢትዮጵያን ሕልውና የሚመለከቱ አጠቃላይ ሀገራዊ ጉዳዮችን ያካተቱ ናቸው። በእያንዳንዱ አጀንዳ ስር ያሉ ዝርዝር ጉዳዮች ሲታዩ በጣም ሰፊ ነው። አሁን በ500 ደረጃ ስምምነት ላይ የደረስንባቸው ምክረ ሀሳቦች ወደ 198 የሚሆኑ ምክረ ሀሳቦች ናቸው። ይህ በአንድ አጀንዳ ስር ያለ ነው። የቀረ አጀንዳ ይኖራል ብዬ አላስብም። ዋና ዋናዎቹ ተይዘዋል፣ እየተመከረባቸው ነው የሚል ሙሉ እምነት ነው ያለኝ። በሂደቱም ከተለያዩ አቅጣጫዎች የቀረቡ የተለያዩ ጉዳዮች በውይይት ከስምምነት ተደርሶባቸዋል። ይህም ሀገር ወደ መግባባት እየተቃረበች በመሆኑ ተስፋ ለሰነቁ ኢትዮጵያውያን አዲሱ ብስራታቸው ነው። ይህ ስኬት የተገኘው ታዲያ ከግል ሀሳብ ይልቅ ስለ ኢትዮጵያ ተብሎ የተደረገው ምክክር ሀገርን የሚያሻግር የጋራ ሀሳብ ቅድሚያ ስለተሰጠው ነው። የግል ሀሳብ ይዛ አይደለም የመጣነው፣ የሀገር ሀሳብ ነው። የሀገር ስሜት ነው። ከኛ ውጭ ከ4,000 ህዝብ ውጭ ስንት ታዳሚ አለ? ስንት የሰው አደራም ተሸክመ ያወጣ ነው። ያንን ነው ግንዛቤ ማድረግ ያለበት። ከኛ ውጭ ስንት ሚሊዮን ህዝብ ነው እዛው ሆኖ የሚከታተሉት። መቼ ደህና ሰላም ያመጣሉ? መቼ ነው ተናቦ የሚያመጣው? እውነት ሰዎች ሄደዋል፣ ተወካዮች ሄደዋል እና ለነገ ጥሩ ነገሮችን ያመጣሉ ወይ ብሎ ተስፋ አድርጎ ነው ያለውትና ያንን ግንዛቤ ውስጥ በማድረግ ነው አጭር ጊዜ ውስጥ እኛም በአንድ ምዕራፍ ውስጥ ይገባል። ይህም ልዩነቶችን አክብሮ ወደ አጠቃላይ ስምምነት ለመምጣት ዋነኛ መንገድ ሆኗል። ረጅም ጊዜ ተሰጥቶ እየተደመጠ ሲሄድ በቃ ተደመጥ
የኔ ሀሳብ ተይዟል ካለ በኋላ ከሌላው ጋር ደግሞ እኩል መራመድ የሚጀምርበት ሁኔታዎች አሉ። በዚህ ሂደት ነው ከ10 ጀምረን በ50 በ250 አሁን 500 ላይ ድረስ ስንደርስ አንድ ግለሰብ ቅሬታ አለኝ ካለም ይደመጣል። የምክክር ሂደቱም ዋና ዓላማ ሀገር አሻጋሪ የሆኑ ምክር ሀሳቦችን በማቅረብ የጋራ መግባባትን የሚፈጥር ዲሞክራሲያዊ ሂደትን ማለማመድ ነው። እነኚህ ነገሮች እነኚህ ችግሮች በዚህ አይነት መንገድ ቢፈቱ ለወደፊት ሀገራችን በልማትም ወደፊት ልታድግ ትችላለች፣ ዜጎችን በሰላም የመኖር መብት ያገኛሉ የሚለው ነገር ስለሆነ እየተነሱ ያሉት ከየቡድኑ የምክር ሀሳቦች ናቸው። የኢትዮጵያ ከፍታ የሚረጋገጠው በጥርጣሬ ሳይሆን በጋራ መተማመንና በመከባበር እንደሆነ የምክክሩ ውጤቶች በግልጽ እያሳዩ ናቸው። በአጀንዳዎቿ ለመግባባት የተቃረበችው ኢትዮጵያ በቀጣይ የስራ ቡድናቸውን ውይይት በስኬት አጠናቀው አዲስ ታሪክ ለመጻፍ ብዕራቸውን ከብራና ጋር ያዋድዳሉ። በሀገራዊ ምክክር ጉባኤ የተያዙት ዋና ዋና 8 አጀንዳዎች በኢትዮጵያ ለዘመናት ያለመግባባት ምክንያት የነበሩ መሆናቸውን ተመካካሪዎቹ ገለጹ። አጀንዳዎቹ የመላው ኢትዮጵያዊ ጥያቄዎች መሆናቸውን የገለጹት ተመካካሪዎች በአጀንዳዎቹ ላይ መግባባት ላይ መድረስ እንደ ሀገር ዘላቂ ሰላምን ለማምጣት መሰረት የሚጥል ነው ብለዋል። ተመካካሪዎችን መስከረም ቸርነት አነጋግራ ተከታዩን ዘገባ አዘጋጅታለች። ሀገር ከትላንት ቁስሏ ተፈውሳ የተረጋጋችና ሰላሟ የተጠበቀ ሀገር ለማኖር ከመላው ኢትዮጵያና ባህር ማዶ ጭምር የተወከሉ ልጆቿ የተቃርኖ ሳንካ ነቅሎ ወደ መግባባት ለመምጣት በአንድ አዳራሽ መምከር ከጀመሩ ሳምንታት ተቆጥረዋል። የኢትዮጵያ ጉዳይ ይመለከተኛል ብለው ወንበር ስበው ለምክክር ከተቀመጡት ውስጥ ከኦሮሚያ ክልል አዳማ ከተማ የመጡት መምህር ቶኩማ ወንዴ አንዱ ናቸው። አንድ መምህር ለሁሉም ተማሪዎቹ ያለ ልዩነት እንደሚሰራ ሁሉ እኛም ለኢትዮጵያ መዳን ከመላው ኢትዮጵያ ተሰባስበናል ይላሉ። ማምር ነኝ ብዬሻለሁና እኔ ክላስ ሲገባ ከየትም ዳይሬክሽን ከየትም ብሄር ነው የሚመጡት። የሚጠብቁኝም በራሴ ፊልድ እኔን ነው የሚያዩ። ከአማራ ሊሆን ይችላል፣ ከኦሮሞ ሊሆን ይችላል፣ ከወላይታ ሊሆን ይችላል፣ ከሲዳማ ዋቴቨር ኔሽን ሊሆን ይችላል። ሲመጡ ክላስ በራሴ ዲፓርትመንት እኔና እኔ ብቻ ነው የምጠብቁት። እንደዛው ልክ ኢትዮጵያ ከየትም መጥቶ ለኔ ሀገሬ ናት፣ እናቴ ናት፣ አባቴ ናት ብሎ የሚያምናትን ኢትዮጵያ በዚሁ ልክ እንደዚህ ተራራርተን ተጋግዘን ታይዘን እዚህ ላይ መስማማታችን ራሱ የመጀመሪያ ነገር ነው። መምህር ቶኩማ በመምህርነት ሀገራቸውን ለ12 ዓመት አገልግለዋል። ዛሬም ሀገርን በምክክር ለማጽናት ሀገራዊ ኃላፊነታቸውን እየተወጡ ነው። እናም እርሳቸው የመላው ኢትዮጵያውያን ጥያቄዎች በ8ቱ ዋና ዋና አጀንዳዎች ተካተው እየተመከረባቸው ነውና በእነዚህ ጉዳይ መግባባትን ከቻልን ሀገር ለጸና ሰላሟ መሰረት ትጥላለች ይላሉ። ያን ወደ አንድ ነገር ያመጡትን 8ቱን አጀንዳዎች አሁን ስናያቸው በትክክል መፍትሄ እናገኛለን ብዬ ነው የሚያስበው። የሰላም ነገር ውሰጂው፣ ቦርደር አካባቢ የተቀመጠው ነገሮችን ውሰጂው እና እምነት ላይ ያለውን ህብረተሰቡ የማያየውና እዚህ በተጨባጭ ሁኔታ ያለውን የአንድነት እምነት ከእምነት ጋር ምን አይነት አንድነት አለው፣ ምን ሲፈጠር ነው ሰላም የደፈረሰው፣ ምን ስናደርግ ደግሞ አንድ እንሆናለን። በትክክል ይሄ ሶሉሽኑ ቁጭ ካረግ ነው በየግሩፑ ያስቀመጥናቸውን የአንዱን አሸናፊነት ሳይሆን ማንም አሸናፊ የለም፣ ማንም ተሸናፊ የለም፣ አንድ የሚያደርገን ላይ ነው የተወያየ ነው። እነዚህ 8 ዋና ዋና አጀንዳዎች ላይ መግባባት ላይ መድረስም የኖረን የተቃርኖ ሳንቃ ነቅሎ ሰላምን ለማጽናት መሰረት እንደሚጥል ተመካካሪዎች ተስፋ አላቸው። 8ቱ ዋና ዋና አጀንዳዎች የኢትዮጵያ እንግዲህ ከአገረ ምስረታ ጀምሮ ያሉት በርካታ ችግሮች ያደሩ ዞሮ ተደምሮ የመጡ ናቸውና እነዚህን 8ቶች ዛሬ እንኳን 100% ባንፈታቸው በሂደት እየፈታናቸው የምንሄድባቸው ከሆነ የተሻለች ሀገር መስርተን እኛ ኦልሬዲ ትልልቅ ሰዎች ነን፣ እያለፍን ነው የምንሄደው። አገር ደግሞ ቋሚ ሀብት ናት፣ የማታልፍ ነገር። ትውልዶች ይመጣሉ፣ ይቀያየራሉ። ዛሬ የምንጣላበት ታሪክ የትናንትናውን ታሪክ ነው። ነገ ደግሞ ልጆቻችን እኛ በሰራ ነው ታሪክ እንዳይዛባ ምን እንዳይሆን ያለፉትን አርመን አስተካክለን ለትውልድ የተሻለች ሀገር ለማስረከብ ጽኑ መሰረት ላይ ቆሞ የመጡ አጀንዳዎች ናቸው። አንዱ ከአንዱ ጋር የተያያዘ ስለሆነ አጀንዳዎቹ ወሳኝና ችግር ይፈታሉ። የዚችን ሀገር ችግር ከዚህ በኋላ ማረም የሚችሉ ማስታገስ የሚችሉ መድኃኒቶች ናቸው ብለን እንድናይና
በቂ ምላሽ መስጠት እንዲችል ተስፋ እንድናይ አድርጎናል። በዚህ ምክክር አለመግባባትን በምክክር ከመፍታት በዘለለ ኢትዮጵያውያን እርስ በርስ ይበልጥ እንዲተዋወቁ እድል የከፈተ ነው። መምህር ቶኩማም ይህንን እውነት ለተማሪዎቻቸው ለማሻገር ጓጉተዋል። ማምር አባት ነው። እንደ አባት ልጆችን ኢትዮጵያ ምን አይነት ቅርጽ እንዳላት የኢትዮጵያን ቪዥን የኢትዮጵያን ሚሽን ምን ይዛ እንደሄደችውና የሁሉም የአንድነቱን ነገር ከበፊቱ በላይ ማለት ነው ከበፊቱ በላይ አሁን በጣም የተረዳሁት ነገር ነው። ዛሬ በምክክሩ ተመካካሪዎች በተወሰኑ አጀንዳዎች ላይ መግባባት ላይ ደርሰዋል። የተቀሩት ላይ ደግሞ መምከሩ ቀጥሏል። በምክክር ጉባኤ የተሰበሰቡ ተመካካሪዎች ትላንት በጉባኤው ሲገናኙ ለዘመናት የነበሩ ችግሮችን ፈቶ መፍትሄ ለማስቀመጥ የነበራቸው ተስፋ ዛሬ ሕያው ሆኖ እዚህ ደርሷል። ነገ ደግሞ የተሟላ መግባባት ላይ ደርሰው ሀገር ለማጽናት ተስፋ ሰንቀው ምክክራቸውን ቀጥለዋል። የተወደዳችሁ ተመልካቾች ሀገራዊ ምክክሩ እየተከናወነበት ከሚገኘው ኮንቬንሽን ማዕከል ጊዜያዊ ስቱዲዮአችን ለዚህ ሰዓት የያዝንላችሁ ዜናዎች ተጠናቀዋል። ዜናዎችን ወደ እናንተ በማድረስ ከጊዜያዊ ስቱዲዮ ስርጭት ባለሙያዎች ጋር በመሆን አብዮት ይግዛው አብሬያችሁ ቆየው። ቀሪ ዘገባዎችን በመያዝ ደግሞ ከኢቢሲ ዋናው ስቱዲዮ ነጻነት ፍቅሩ ትጠብቃችኋለች። መልካም ጊዜ። አብዮት ይግዛው እናመሰግናለን። ስሜ ኡመር ኢብራሂም እባላለሁ። የመጣሁት ከአፋር ክልል ነው። አለመግባባት ከጠብ ከጦርነት ወደ መግባባት ወደ አንድ ጠረጴዛ ላይ ቁጭ ብሎ መወያየት አዲሷን ኢትዮጵያ ነው የሚያሳየው። የመነጋገር ባህሎቻችንን እናዳብራለን። አዳማ ቲምባዬ እባላለሁ። ከደቡብ ኢትዮጵያ ክልል ነው የመጣሁት። እኔ እስካሁን የመጣንበት ጥሩ ነው። ከዚህ በኋላም በተሻለ ደረጃ ኢትዮጵያን የሚያሻግሩ የጋራ የሆኑ ምክር ሀሳቦችን አቅርበን እንሄዳለን የሚል ሀሳብ ነው ያለው። ስሜ ሳሙኤል ሽመልስ ይባላል። ከኦሮሚያ ክልል ነው የመጣሁት። ወጣት ነጋዴዎችን ወክዬ ነው የመጣሁት። አሁን ያየሁት በቃ ግልጸኝነት ያለበት ለወደፊትም ብሩህ ኢትዮጵያዊን የሚያቀነቅን ምክክር ነው ብዬ አስባለሁ። የአየራድ በለጠ የባህር ዳር ማህበረሰብ ተወካይ። ተስማምተን ተነጋግረን ተመካክረን እርስ በርሳችን አንዳችን በአንዳችን ጫማ ውስጥ ሆነን አጠበናቸው እነዛ ልዩነቶቻችንን ተስማምተን ተፈራርመናል። በመመካከር መፍታት እንችላለን የሚለውን የተማርንበት መፍተውንም ጭምር በአግባቡ አድሬስ ያደረግንበት ትልቅ እርምጃ ነው ብዬ ነው የምወስደውና ትልቅ ትምህርት ወስደንበታል የሚል ሀሳብ ነው ያለኝ። ኢትዮጵያ ትሻገራለች በእርግጠኝነት። ችግሮቻችን በወንበር ዙሪያ ቁጭ ብሎ መወያየትና መፍታት አዲስ ባህል እየተለማመደን ነው። ከዚህ በኋላ ግጭት የማይኖር ነገሮችን በመግባባት በመመካከር የምንፈታበት ሰላም ያላት ኢትዮጵያ ትኖራለች ብዬ ነው ማስበው። ባንክ ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ዜናዎቻችን እናልፋለን። የመደመር መንግስት የመንግስታዊ ሌብነት ባህልን በመቀየሩ በኢትዮጵያ ግዙፍ የልማት ፕሮጀክቶች እንዲሰሩ አስችሏል። ኢትዮጵያ በቀደመው ጊዜ በመንግስታዊና ተቋማዊ ሌብነት በርካታ ሀብቷን ተሰርቃለች። የመደመር መንግስት አሁን ላይ ያለው ግለሰባዊ ሌብነት የኢትዮጵያ የብልጽግና እንቅፋት እንዳይሆን ህጋዊ እርምጃዎችንም እየወሰደ ይገኛል። ይመራደም በጉዳዩ ላይ ተጨማሪ ዘገባ አለው። አውሮፕላንና መርከብ ደብዛው ጠፍቶ ተሰርቆባታል። ኢትዮጵያችን እኮ በመንግስታዊና በስርዓታዊ ሌብነት አንገቷ በታነቀበት በቀደመው ጊዜ ከግዙፉ እስከ ስውር ሀብቷ ድረስ ያልተሰረቀችው ያልተመዘበረችው ዘርፍን ፈልጎ ማግኘት ከባድ ነው። በስርዓታዊ ሌብነት ደረጃ ፖሊሲ ያሻሽሎ ወይም እጅ ጠምዝዞ መመዝበር ሲባልም እንደዚያ ነው። የህዝቧን ተስፋ የቀሙ እድገቷን ያቀጨጩ ህልቆ አልባ የሌብነት ድርጊት እረ እንደው እንኳንም ጊዜው አለፈ ቢባል እንጂ ተነግሮም አያልቅም። ከ8 ዓመታት በፊት እነዚህ ሁሉ ግብሮች የወቅቱ ስርዓት መገለጫዎች ነበሩ። ሌብነት ይሉት ቅሌት፣ ሙስና ይሉት ሀገር አቆርቋጅ፣ የህዝብንና የሀገርን ተስፋ ኮስሶ የወደፊት እድሎችን የሚቀማው ስውሩ ወረርሽኝ። በፖለቲካ ገበያ ውስጥ ወንበር ህዝብን ለማገልገል ስልጣን ደግሞ ሀገርን ለማሻገር ሳይውል ቀርቶ ለሌብነት መንገዱን ባመቻቸበት የቀደመው ጊዜ የስነ ምግባርና የስብዕና ዝቅጠት ማሳያ ሆኖም ታይቷል። እንዲህ ያለውን አደገኛ ነቀርሳና የጥፋት ተግባር ቀድሞ በመገንዘብ የመደመር
የመደመር መንግስት ቀይ መብራትን አብርቶ በኢትዮጵያ ስርዓታዊ ሌብነት ቦታ እንደሌለው ቆርጦ መነሳቱ የትግሉ ምዕራፍ ጅማሮ ነበር። በተለይ በሌብነት የትግሉ ሂደት ያለበትን ደረጃ እየፈተሸ እያነቃ የሚሄደው የመደመር መንግስት ጠቅላይ ሚኒስትር አብይ አህመድ ከ3 ዓመታት በፊት ለከፍተኛ አመራሮች በፖለቲካ ገበያ ዙሪያ ስልጠና ሲሰጡ አንዱ ያረጋገጡት ጉዳይ ነው። በእርግጠኝነት የምነግራችሁ ብልጽግና ውስጥ ኢንስቲትዩሽናል ኮራፕሽን የለም። ፔሬድ ቢኖርማ ኖሮ ይሄ ሁሉ የምናየውን እንቅስቃሴ ማድረግ አንችልም ነበር። ሌብነት አለ? አዎ። ፒቲም ቢሆን መታረም አለበት? አዎ መታረም አለበት። ህዝብ ያስመራ ያስለቅሳል፣ አደገኛ ነገር ነው። ሌብነት ህዝብ የሚያስመርረው መታወቂያ ላውጣ፣ መንጃ ፍቃድ ላውጣ፣ የሆነ ነገር ላውጣ፣ ለእያንዳንዷ ጉዳይ ስሙን መልቀም ነው። ከፍ ሲልሳ ሀብታም ይሆንና እኔ የምፈልገው የቦሌውን ነው፣ እኔ የምፈልገው ሳር ቤቱን ነው ለሚል ሀብታም ከመሬት ጋር ተያይዞ የሚሸቀጥ ሸቀጥ አለ። ሶስተኛውሳ ኮንትራት የሚሸጡ የሚገዙ ግለሰቦች፣ ምናልባትም ጥቂት ቡድኖች በጋራ ሆኖ የሚያጭበረብሩት ሌብነት አለ። አሁን በኢትዮጵያ ብልጽግና ጉዞ ውስጥ እያጋጠመ ያለው አውሮፕላንና መርከብ እንደተሰረቀበት ያለው መንግስታዊ ሌብነት አይደለም። አሁን የሚሰርቁት የህዝብን አደራ አየር ላይ በትነው በስልጣን ወንበር ላይ ተቀምጠው ስልጣንን ለግል ጥቅም ለማዋል የሚሞክሩ ግለሰቦች ግን አልጠፉም። መንግስታዊ ሌብነት የለም ሲባል ነገሩ ወዲህ ነው። ጠቅላይ ሚኒስትር አብይ አህመድ በምሳሌ አስደግፈው የሚያስረዱት ነባራዊ ሀቅና መክንዮም ይህንኑ ያመላክታል። ይሄ መንግስታዊ ሌብነት የለም ቀንሷል ጠፍቷል ሲባል ብዙ ግራ የሚገባቸው ሰዎች አሉ። አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ምን ማለት ነው? አንድ ኩባንያ አሁን ፈጥሬ የብልጽግና ኩባንያ እየፈጥሬ ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት፣ ብድር ስጡት፣ ፕሮጀክት ስጡት ብዬ በአንድ አመት ቢሊዮነር የማደርገው ኩባንያ የለኝም። አላደርግም እንደሱ። እኔ ከከንቲባ እኔ ከክልል አስተዳደር እኔ ከሚኒስትር ጋር ተነጋግሬ ይሁነኝ ብዬ የምደብቀው ወርቅ የማሸሸው ወርቅ የለም። በመንግስት ደረጃ የተገኘችውን እያንዳንዷን ስሙን የምናውል የኢትዮጵያ ልማት ነው። ይሄ እንደ ትልቅ ድል ወስደዋለሁ፣ ግን በቂ አይደለም። ጠቅላይ ሚኒስትር አብይ አህመድ ከህዝብ ጋር በተገናኙባቸው መድረኮች የሚሆን በስራ አቅጣጫ መስጫ ስብሰባቸው ሁሉ የሌብነትን አደገኝነት ገና ከጧቱ ጀምረው ሲያስጠነቅቁ ነው የከረሙት። በዚህ ረገድ በተሰራው ስራ የተደራጀ ሌብነትን ማስቀረት የተቻለ ቢሆንም ሌባ ግለሰቦች ደግሞ የሀገር ብልጽግናዋ ሰንኮፍ ሆነው ብቅ ብለዋል። ፍትህ በሌብነት የምትጎሳቆልበት፣ የእውቀትና የጥረት ዋጋ በሽርፍራፊ ሳንቲሞች ለመተካት እንዲሁም የታማኝነት እሴቶችን ለመሸርሸር የሚሞከርበት ነው። በእርግጥ የመደመር መንግስት አሁን የሚታየውን ግለሰባዊ ሌብነት የመቀነስ ግቦች ብሎ ካስቀመጣቸው ጉዳዮች አንዱ በመሆኑ ለማስተካከል ትኩረት የተሰጠው እንጂ እንዳሻው ይሁን ተብሎ የተተወ ጉዳይ አይደለም። ሌብነት መቀነስ፣ መሬት ቸብቻቢው፣ ፍትህ ቸብቻቢው፣ ወርቅ ቸብቻቢው እንዲቀንስና ወደ ሀገር ሀብት እንዲገባ ማድረግ። እንደ ሀገር ዘረፋ ስላቆምን እንዳያችሁት አይነት ስራዎች ተሰርተዋል። ኢንዲቪጁዋል ሌቦች ብንቀንስ ደግሞ የሀብት መልሶ ለሀገር ልማት ይውላል። ሌብነት መቀነስ ያስፈልጋል። የኢትዮጵያን ብልጽግና ለማረጋገጥ ከዚህ ውል አልባ የጥቅም መንገድ መራቅ የግድ ነው። ብልጽግና ግብና መዳረሻው ሁለንተናዊ የዜጎችና የሀገር እድገት እንጂ የግለሰቦችን ኪስ ማደለብ አይደለም። ለዚህ ነው የመደመር መንግስት በሌብነት ላይ የማሳየው ሆደ ሰፊነት የምታገሰው ጥፋት የለኝም ብሎ ተጠያቂነት የማድረግ እርምጃ መውሰድ የጀመረው። ኢትዮጵያ ዛሬ ላይ የደረሰችበትን የልማት ምዕራፍና ያስመዘገበችውን ፈጣን እድገት ስንቃኝ ስርዓታዊ የሆነ ሙስና ቢኖር ኖሮ ይህ ሁሉ የልማት እንቅስቃሴ ከየትስ ይመጣል? እንዴትስ ይሳካል ነው ነገሩ። ስርዓታዊ ሌብነት ባለበት ሁሉ አጠቃላይ ሀገራዊ እድገትና ልማት ይገታል። መንግስታዊ ሌብነት ቢኖር መሽቶ ሲነጋ ልማት ሳይሆን የተፋዘዘ ወይም ከናካቴው የቆመ ፕሮጀክትና ተስፋ የቆረጠ ድባብ በታየ ነበር። በየአቅጣጫው የሚጀመሩ እየተሰሩና ተጠናቀው የሚታዩ ፕሮጀክቶች አንዱ ሚስጢራቸው በተቋማዊ መልኩ የሚመዘበር ሌብነት በመቅረቱ ነው። በሌብነት አይደለም ይሳካልን፣ ደክመን ጥረን ግረን ኢትዮጵያን ስንቀይር ነው ችግራችን የሚቀረፈው የሚለው እምነት በከፍተኛ አመራር ደረጃ በስፋት በውይይት በስልጠና
የራዕይ መጋራት ስራ ሰርተናል። በሌላ በኩል መንግስት የወሰዳቸውና እየወሰዳቸው ያሉ የቴክኖሎጂና የአሰራር ማሻሻያዎች ሌብነትን አምሮ ከመዋጋት የመነጨ ነው። ስርዓታዊ ሌብነት እንዲነግስ የሚፈልግ አካል የዲጂታል አሰራርንና የዲጂታል መታወቂያ ወይም ፋይዳ ስርዓትን አያበለጽግም። እየጠነከረችና እየተለወጠች ባለች ህብረ ብሔራዊት ሀገር መንግስት የሚስተዋሉ ግለሰባዊ የሌብነት ድርጊቶችንና የጥቅም ግጭቶችን ለመከላከል ሁሉንም ህጋዊና አስተዳደራዊ አማራጮችን በመጠቀም ደፋርና ህጋዊ እርምጃዎችን እየወሰደ ይገኛል። እንዲህ ሲሆንም የማይቀረው የኢትዮጵያ ብልጽግና ሁለንተናዊ ተጠቃሚነት ላይ የተመረኮዘ ይሆናል። ይህ ደግሞ መደመርን እንደ ድል ብልጽግናን ደግሞ እንደ ድል አድርጎ የወሰደው የመደመር መንግስት ጀምሮ ከመፈጸም አልሞ ከመጨበጥ የመጣበት መንገዱ ነው። ኢትዮጵያ ባለፉት 5 ዓመታት በጦርነት፣ በኢኮኖሚ ጫና፣ በኑሮ ውድነትና በውጭ ተጽዕኖዎች ብትፈተንም በእነዚህ ሀገራዊ ፈተናዎች መካከል የልማት ጉዞዋን በመቀጠል የታሰቡ እቅዶችን ወደ ተጨባጭ ውጤት መቀየር ችላለች። የታላቁ የኢትዮጵያ ህዳሴ ግድብ፣ የአረንጓዴ አሻራ፣ የኮሪደር ልማትና የገበታ ለሀገር ፕሮጀክቶች ተጠናቀው ለህዝብ አገልግሎት መብቃታቸውም በህዝቡ ዘንድ እንችላለን የሚል እምነት ከመገንባት በላይ መንግስት ፈታኝ ሁኔታዎችን አልፎ የገባውን የሰላምና የልማት ቃል ኪዳን በተግባር ያስመሰከረበት ሆኗል። ይህንን ጉዳይ መነሻ በማድረግ መሐመድ አልቃድር ተከታዩን ዘገባ አዘጋጅቷል። ኢትዮጵያ ትፈርሳለች የሚል ስጋት በብዙ ኪሎ ሜትር ከኛ ወደ ኋላ የቀረ ሐሳብ ነው። የኛ ጭንቀት በምን ፍጥነት ትበለጽጋለች የሚለው ብቻ ነው። 5 ዓመት በአንድ በኩል ጦርነት፣ የኢኮኖሚ ጫና፣ የኑሮ ውድነትና የውጭ ጫናዎች፣ በሌላ በኩል ደግሞ ልማት፣ ተስፋና ለውጥ። ኢትዮጵያ ባለፉት 5 ዓመታት በእነዚህ ተቃራኒ ምስሎች መካከል አልፋለች። የሀገሪቱን ሰላምና ደህንነት የፈተኑ ግጭቶች፣ የኢኮኖሚ ጫናዎች፣ የዋጋ ንረትና የውጭ ጫናዎች ተደራርበው መጥተዋል። በዚህ ሁሉ መካከል አንድ ጥያቄ በተደጋጋሚ ተነስቷል። ኢትዮጵያ በእነዚህ ፈተናዎች መካከል የልማት ጉዞዋን ማስቀጠል ትችላለች? የበርካቶች ጥያቄ ነበር። ባለፉት 5 ዓመታት የእነዚህ መልስ በቃል ብቻ ሳይሆን በተግባርም ምላሽ የተሰጠበት ነው። ስብራት ገጥሞት ሲንገዳገድ ለነበረው ኢኮኖሚ የመውጫ መፍትሄ በወቅቱ የለውጡ መንግስት የኢኮኖሚ ማሻሻያ አድርጎ ወደ ስራ መግባቱ ለውጡ ከዚያ ለመጀመሩ ማሳያ ነው። በነጠላ ዘርፍ የነበረው የኢኮኖሚ እድገት በብዝሃ ኢኮኖሚ ላይ እንዲመሰረት በማድረግም መሰረቱን የማስፋት ስራ ወሳኝ ለውጥን አምጥቷል። ላለፉት 40-50 ዓመታት ታንቆ የቆየው የኢትዮጵያ የኢኮኖሚክ ሪፎርም ውሳኔ ቀላል ውሳኔ አልነበረም። በግብርና፣ በኢንዱስትሪ፣ በማይኒንግ፣ በዲጂታል ኢትዮጵያ፣ በሲቪል ሰርቪስ፣ በፍትህ ተቋማት፣ በዲፕሎማሲ ያልነካው ረገድ የለም። በሁሉም ረገድ ግልጽ ሮድማፕ በመንደፍ አጠቃላይ ንቅናቄ ፈጥሯል። በግብርና ጫንቃ ላይ ተጥሎ የነበረው የእድገት ሞተርነት በኢንዱስትሪውና በማዕድኑ ደጀንነት እንዲሁም በቱሪዝምና ዲጂታል ዘርፉ አጋፋሪነት ሁሉም የእድገት ጡብ ይጣሉ በሚል የተጀመረው ትልም ጎምርቶ ፍሬው መለቀም ጀምሯል። በግብርናው ዘርፍ የመስኖ ስንዴ ምርት መስፋፋት በምግብ ራስን የመቻል ጥረትን የሚያሳይም ሆኗል። በዲጂታል ዘርፉም የዲጂታል መታወቂያ ስርዓትን ማስፋፋት፣ የቴሌኮም ዘርፉን ለውድድር ማብቃትና የመንግስት አገልግሎቶችን ወደ ዲጂታል ስርዓት ማስገባት ሂደቱን ያስፈነጠሩ የለውጡ ምልክቶች ናቸው። አሁን የተጀመሩት ፕሮጀክቶች ተጠናቀው በህዝብ ዘንድ እንችላለን የሚልን እምነት ገንብተዋል። የታላቁ የኢትዮጵያ ህዳሴ ግድብ፣ የአረንጓዴ አሻራ መርሃ ግብር፣ የከተማ ኮሪደር ልማትና የገበታ ለሀገር የልማት ስራዎች፣ የኢትዮጵያ አየር መንገድ በቢሾፍቱ እያስገነባው ያለው 100 ሚሊዮን ተጓጓዦችን የሚያስጠቅመው የእነዚህ የልማት ስራዎች ማሳያ መካከል ተደርገው ይጠቀሳሉ። የተጀመረው ስራ ተጠናቀው ለህዝብ አገልግሎት ሲበቃም ቃል ወደ ተግባር እቅድም በውጤት የተቀየረ ሆኗል። ቀዳሚ ታሪክ ያለው ግዙፍ አየር መንገድ ያላት ቢሆንም የአየር መንገዱን የቦሌ ኢንተርናሽናል ኤርፖርት በደብል ደረጃ ያስፋፋችው ያም አይበቃኝም ብላ ከ100 ሚሊዮን በላይ ፓሴንጀር ሊያስተናግድ የሚችል ኤርፖርት በመጀመር ላይ ያለችው 124 አውሮፕላን ያዘችው የኢትዮጵያ አየር መንገድ ትልቅ ብቻ ሳይሆን እየተለቀ የሚሄድ ያደረገችው ባለፉት 5 ዓመታት ነው። ዓመታዊ በጀት ከ1 ትሪሊዮን ብር በላይ የሆነበት የዕዳ ሽግሽግ የተፈጸመበት በሚቀጥሉት 2-3 ዓመታት ካለምንም ጥርጥር የኢትዮጵያን ዕዳ ከ10% በታች ዝቅ እናደርጋለን። አሁን እየተሰሩ ያሉትን ስራዎች ሁሉ ብንወስድ ባለፉት 5 ዓመታት በአንድ እጅ እንደሚቆጠረ ሳይሆን ተዝቆ የማያልቅ ታላላቅ ተግባራት የተፈጸሙበት የድል
ጊዜ ነበር ብሎ መውሰድ ይቻላል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን የፍትህ የእኩልነትና የነጻነት ተምሳሌት በሆነች ታላቅ መርከብ ይመስሏታል። ጉዟም በርካታ አስፈሪ ማዕበሎችን ያቋረጠች ወጀቡን ግን የተሻገረች ይሏታል። ኢትዮጵያ የፕሪቶሪያ የሰላም ስምምነትን ከጦርነት ወደ ሰላም ለመሸጋገር የተጠቀመችበት አንዱ መንገዷ ነው። ከግጭት በኋላ መልሶ ግንባታ፣ መሰረታዊ አገልግሎቶችን መመለስና ሰላማዊ ህይወትን ማስቀጠል ለልማት የሚያስፈልገውን መሰረት ለመፍጠርም ወሳኝነታቸው የተረጋገጠበት ነበር። ምክክርና ሀገራዊ መግባባት እንዲሁ የሀገሪቱን የወደፊት ጉዞ ለማስተካከል የሚያግዙ ሂደቶችም ሆነው ባለፉት 5 ዓመታት ታቅደው ከተተገበሩት መካከልም ናቸው። ልዩነትን በኃይል ሳይሆን በውይይት ለመፍታት የጋራ ጥቅምን ማስቀደምና ለዘላቂ ሰላም መሰረት መጣል የነገ ልማት አስፈላጊ መሰረቶችም ናቸው። ያለፉት 5 ዓመታት የተጀመሩትን ስራዎች የሚያስፋፉ፣ የተገነቡትን መሰረቶች የሚያጠናክሩና የተዘራውን ተስፋ ወደ ውጤት የሚቀይሩ ቀጣይ የልማት ዓመታትንም ይጠቁማሉ። ይህ ይሆን ዘንድም ከመዋጋት ይልቅ ውይይት ይመረጣል። የዲጂታል ለውጥ፣ የግብርና ምርታማነት፣ የኢንዱስትሪ አቅም መጎልበት፣ የከተሞች ልማት፣ የቱሪዝም እንቅስቃሴ፣ ቀጠናዊ ትስስርና ስትራቴጂካዊ አቅም ግንባታዎች ያለፉት 5 ዓመታትን ስንመለከት የምናያቸው የተዘጉ የታሪክ ምዕራፎች ሳይሆኑ ወደ ነገ የሚመሩ ሌሎችን ለመደገፍም የተከፈቱ መንገዶች ሆነው እናገኛቸዋለን። በእርሻ የማናውቀው ክልል ሳይቀር ለማመን በሚቸግር ደረጃ ስንዴን በዘመናዊ መንገድ ማረስ፣ ማምረት፣ መብላት ብቻ ሳይሆን ለመሸጥ የሚያበቃ ምርት ማየት እንድንችል አድርገዋል። ይህ አስደናቂ ውጤት መላው የኢትዮጵያን ሕዝብ አጥግቦ ከኢትዮጵያ አልፎ ለኛ ጎረቤቶች ተሽጦ ወደፊትም ቀደም ሲል እንዳስቀመጥነው ኢትዮጵያ ኤድ ብለን ለተቸገሩ ሰዎች ለመርዳት የሚያስችል የተሟላ አቅም ኢትዮጵያ አላት። 5 ዓመታት ውስጥ ቃልን ማክበር ማለት የተገባውን ቃል በፈተና ውስጥ አልፎ መሬት ማውረድ መሆኑ ታይቷል። የተስፋን ዘር በተግባር ማብቀልና ለሕዝብ የታሰበውን በጎ ምኞት ወደ ተጨባጭ ሀቅ መቀየር ማለት እንደሆነም ተመላክተዋል። በበይነ መረብ የንግድና ሌሎች አገልግሎቶችን ለተጠቃሚዎች ማቅረብ በተለይ ከለውጥ ወዲህ ወጣቶች በስፋት የተቀላቀሉበት ያለ የስራ ዘርፍ እየሆነ መጥቷል። መንግስት በቴክኖሎጂ ላይ እየወሰዳቸው ያሉ እርምጃዎች ደግሞ ቴክኖሎጂን መነሻ ያደረገ የፈጠራ ሀሳብ ያላቸው ዜጎች ውጤታማ እንዲሆኑ እያገዘም ይገኛል። ሚካኤል ገዙ በጉዳዩ ላይ ተጨማሪ ዘገባ አለው። በሀገራት አጠቃላይ እንቅስቃሴ ውስጥ ዲጂታል ቴክኖሎጂ ቁልፍ ጉዳይ እየሆነ መጥቷል። ኢትዮጵያም በዘርፉ የዜጎቿን ክህሎት ማሳደግና ተቋማት ግንባታ ላይ በስፋት እየሰራች ይገኛል። ይህ ደግሞ በዓለም ኢኮኖሚ ውስጥ ትልቅ ድርሻ እየያዘ በመጣው የዲጂታል ኢኮኖሚ ውስጥ በስፋት ለመግባት መሰረታዊ ጉዳይ ነው። የትኛውም ሀገር ዛሬ ሊወድቅም ሊነሳም የሚችለው በቴክኖሎጂ ላይ ያለው አመለካከት መሆኑን በተለያየ አጋጣሚ እያየን ነው። በተለይም ደግሞ በዚህ በኤአይ ዘመን ተመልካች መሆን ማለት ወደ ኋላ ለመቅረት እንደመፈረም ነው የሚቆጠረው። እያንዳንዱ ፕሮፌሽናል የአይቲ ሰው ብቻም ሳይሆን የትኛውም ሰራተኛና ተማሪ ሊያውቀው የሚገባ ነገር ልጆቻችንን በዚህ ኢንቫይሮንመንት ውስጥ እስካላሳደግን ድረስ ኢንጌጅድ ሊሆኑ አይችሉም። በኋላ ከዚህ አንጻር እንደ ሀገር የሰጠነው ትኩረት እና የወጣቱ ተሳትፎ ባህል ማድረግ ከተቻለ ኢንፎርሜሽን ቴክኖሎጂ ከፍተኛ ለውጥ ማምጣት ይቻላል። የመደመር መንግስት በቴክኖሎጂ ላይ እየወሰዳቸው ያሉ እርምጃዎች ቴክኖሎጂን መነሻ ያደረገ የፈጠራ ሀሳብ ያላቸው ዜጎች ውጤታማ እንዲሆኑ እያገዘ ይገኛል። በበይነመረብ የንግድና ሌሎች አገልግሎቶችን ለተጠቃሚዎች ማቅረብ ወጣቶች በስፋት የተቀላቀሉበት ያለ የስራ ዘርፍ እየሆነ መጥቷል። ስንጀምር አካባቢ ከ2 ዓመት በፊት ብዙም አልተለመደም ነበር። ኢኮሜርሱን ለሰው ማስረዳት ምናምን በጣም ከባድ ነበር። በአፕሊኬሽን ምግብ አዘው ቤታቸው ድረስ ይመጣል የሚል እምነት የላቸውም አብዛኞቹ፣ አልለመዱም። ገና ለከተማም እኛ የመጀመሪያው ነን። እስካሁንም እንደዚህ አፕሊኬሽን ሰርቶ ይገባ የለምና ስናስለምድ በጣም ከባድ ነበር። ግን አሁን ላይ ቀስ በቀስ ሀገራችንም ወደ ዲጂታሉ እየመጣች ነውና ብዙ ሰዎችም ቀስ በቀስ ለምደውልናል። የመደመር መንግስት ለዲጂታል ቴክኖሎጂ የሰጠው ትኩረት ኢትዮጵያ በዘርፉ ከሀገራት ጋር እኩል እንድትራመድና ተወዳዳሪ እንድትሆን እያስቻላት ይገኛል። መንግስት የወሰዳቸው ኢኒሼቲቮች በፊት ቴክኖሎጂን እንድንገለገለው ነበር የምናስበው። አሁን ግን ከቴክኖሎጂ ኢኮኖሚ ማመንጨት ይቻላል የሚል ኮንክሪት የሆነ አይዲያ ስለሆነ እንደ ሀገር ከፍተኛ የሆነ ጥቅም አለው። ሶርስ ኦፍ ኢኮኖሚ መሆን ይችላል።
ኖሌጅ መሸጥ የሚችልበት ደረጃ ላይ እንደርሳለን። ከዚህ በፊት ቴክኖሎጂዎች ይገባሉ። አሁን ደግሞ በሀገር በቀል ካምፓኒዎች እኛን የመሳሰሉ ወጣቶች ኤክስፒሪየንስ ያላቸው የሌላቸውም በዚህ ውስጥ ተሳትፈው ራሳቸውን ሌሎችንም እየጠቀሙ ይገኛልና ከፍተኛ የሆነ ሚና አለው የሚለውን መውሰድ ይቻላል። በዘርፉ የሚደረግ ኢንቨስትመንት ማደግ ኢትዮጵያ የራሷ የሆነ የቴክኖሎጂ ፈጠራ ስራዎች እንድታስተዋውቅ የሚያስችል ይሆናል። ለዚህ ደግሞ የግሉ ዘርፍ ተሳትፎ ወሳኝ ነው። ያለፉት 5 ዓመታትም ብዙ ስራዎች ሲሰሩ ነበር። አሁን ደግሞ የህግ ማዕቀፎችንም ጭምር እነዚህን በተለይ ስታርታፖችን በደንብ ሰፖርት የሚደረግ ከዚህ በፊት በተቋም አቅም ብቻ ሲሰራ የነበረ ስራ ነው። አሁን ደግሞ ግራንት የሚያገኙበትን እድሎችን ፈጥሮ የስታርታፕ ፕሮክላሜሽኖቹ መምጣቱ ራሱ እንደዚህ አይነት ሀሳብ ያላቸው ልጆች እድል የሚያገኙ ሰፋ ያለ መንገድ የሚያሳይ ነገር አሁን ደግሞ በጣም ሰፊ እድል አለ የሚል ነገር አለና በዚህ ልክ ነው እኛ እየሄድን ያለነው። የኢትዮ ኮደር ስልጠናም በዲጂታል ቴክኖሎጂ ላይ ለሚታሰበው ሀገራዊ ግብ ትልቅ ትርጉም ያለው ነው። የአማራ ክልል ከተሞችን ዘመናዊና ዲጂታላይዝ በማድረግ ለነዋሪዎች ምቹ ከተሞችን መፍጠር ያስቻሉ ስራዎች እየተሰሩ ይገኛሉ። የከተማ ክላስተር ተቋማት ቅንጅት ደግሞ የከተሞችን ተወዳዳሪነት በማሳደግ የዘመነ ፈጣንና ጥራት ያለው አገልግሎት እንዲያቀርቡ ማስቻሉ በተለይ በተቋማቱ የክረምት ስራዎች ላይ አፈጻጸም ላይ ውይይት ላይ ተመላክቷል። ይህንን ጉዳይ መነሻ በማድረግ ደግሞ ራሄል ፍሬው ያዘጋጀችው ዘገባ አለ። እሱን እንከታተላለን። በአማራ ክልል ከተሞችን ዘመናዊ ተወዳዳሪና ለነዋሪዎች ምቹ የማድረግ ስራዎች በስፋት እየተከናወኑ ነው። የከተሞቹ ነዋሪዎች እንደሚሉት በከተሞቻቸው እየመጣ ያለው ለውጥ ከስም በዘለለ የከተሜነት መልክ ይጎላቸው የነበሩ አካባቢዎችን የቀየረና ለመኖርም ምቹነትን የፈጠረ ነው። ባህርዳርን ከድሮ አሁን በማይበት ጊዜ እጅግ በጣም ለውጥ አለ። የኮሪደር ልማቱ ለእግረኛው በቃ በጣም ምቹ አሳላጭ የሆነ ሁኔታ አይበታለሁ። ከብዙ ከአደጋም ይከላከላል። እንደገና ውበትም ደግሞ ይሰጣል። ፕላስ የጣናን የተፈጥሮ ሀብት ደግሞ እንድናገኝ ይህን ባህር ዳር መካከለኛ ሙቀት ያላት ናት። በይበልጥ ደግሞ የጣናን የተፈጥሮ ሀብት ንጹህ አየር እንድናገኝ እይታውን ቀጥታ ሀይቁን እያየ እንኳን አይደለም የሌላ ሰው የኛ ራሱ ባህር ዳር ነዋሪ የሆነው በጣም የሚያስደስት ሁኔታ አይቻለሁ። እኔ በበኩሌ ከዚህ ቀደም በጨለማ ለመሄድ ያስፈራ ነበረ፣ ቆሻሻ ነበረ። አሁን ላይ ያለው ንጽህና፣ ድባቡ፣ ጸጥ ያለው ንፋስ፣ ግሪን ኤሪያ፣ ሁሉም ነገር በጣም ነው ደስ የሚለው። በጣም ነው ደስ ያለን። እኔም ከጓደኛዬ ጋር ጥሩ ጊዜ እያሳለፍን ነው። የበፊቷን ኮምቦልቻ ያያት ሰው የእውነት የዛሬዋን ኮምቦልቻ ባያት የበፊቷ ናት ብሎ ለመገመት በጣም ለሚከብድ እንግዲህ ወልዲያ ከተማችን ቀደም ሲል አመሰራረቷ ረጅም ጊዜ የቆየች ብትሆንም የቆይታዋንና የእድሜዋን እርዝማኔ ያህል ያላደገች በጣም የተዳከሙ ቤቶች የነበሩባት፣ አሁን ግን በኮሪደር ልማት አማካኝነት ወልዲያ የተንጣለለችና ያማረች ውብ ከተማ ለመሆን በምሽት እንደውም የደመቀችና ህብረተሰቡ አሁን ማታ ቤቱ ወጥቶ ልጆቹን ይዞ የሚዝናናበት ሁኔታ ተፈጥሯል። የከተሞች ኮሪደር ልማት መሰረታዊ ከሆነው የመንገድ መሰረተ ልማት ጀምሮ ሁሉንም አገልግሎቶች በዘመነና በተቀናጀ መልኩ ማስተሳሰር አስችሏል። የክልሉ ከተማና መሰረተ ልማት ቢሮ አማካሪ ሽቤ ክንዴ ይህ ቅንጅት የልማቱን ዘላቂነት ያረጋገጠና የህብረተሰቡ ተቀባይነትና ተሳትፎ እንዲያድግ ያስቻለ ስለመሆኑ ያነሳሉ። እነዚህ መሰረተ ልማት አቅራቢ ተቋማት የመብራት፣ የቴሌኮም፣ የውሃና ሌሎች ተቋማት አሁን ላይ ከዲዛይን ጀምሮ ዲዛይን ገና እቅድ ከማቀድ ዲዛይን ከመስራት ጀምሮ ኦልሞስት የሀገራዊ ስታንዳርድም ወጥቷል። የመሰረተ ልማት የተቀናጀ መሰረተ ልማት ቅንጅት ይሰራል። በዋነኝነት መንገድ ዲዛይን ሲሰራ የሌሎችንም ዲዛይን አብሮ አካቶ ነው የሚሰራው። አሁን ላይ ከተሞቹ ጋር አብረው እየተሰባሰቡ ኢቭን በቀላል ወጪ በራሳቸው ወጪ ሳይቀር መሰረተ ልማት ተቋማት ተቀናጅተው አብረው እየሰሩ ነው ያሉ። ኮሪደር ልማት ባለባቸው ከተሞች፣ የኮሪደር ልማት በተጀመረባቸው ከተሞች ይህንን በመሰረታዊነት እንዲቀረፍ አስችሎናል ማለት ነው። የአማራ ክልል ከተማ ልማት ክላስተር ተቋማት ጽህፈት ቤት ኃላፊ ዶክተር አህመድ መሐመድ የከተማ ክላስተር ተቋማት በላቀ ቅንጅት መስራታቸው የአገልግሎት አሰጣጥ ጥራትና ተደራሽነት ችግሮች እንዲቀረፉ እድል እየፈጠረ ስለመሆኑ ያነሳሉ። ረጅም ርቀት የሄደው ምስራቅ ጎጃም ዞን ላይ 3-4 ከተሞች ላይ በስፋት እየተሰራበት ነው ያለው። ኮምቦልቻ ላይ አሁን የሚመረቅ በጣም ሞዴል
እየተሰራ ነው ያለው። በተመሳሳይ ጎንደር ከተማ ላይ በዚህ ክረምት አሁን ድጋፍ አድርገን በጣም የተሻለ አፈጻጸም ላይ ደርሰዋል። በቅርብ ላውንች ይደረጋሉ ብለን እናስባለን። ነባሮቹ ደሴ ላይ፣ ወልዲያ ላይ እና ባህር ዳር ላይ ተጀምረው እየተሰሩ ነው ያሉት። በአጠቃላይ ወደ 30 የሚሆኑ የአንድ ሞሰብ አገልግሎት ኢኒሼቲቭ ከአገልግሎት አሰጣጥ አኳያ ብልሹ አሰራር ለመታገል እሱን አስቀምጠን እየተሰራ ነው ያለው። የክልሉ የከተማ ልማት ክላስተር ተቋማት የክረምት ስራዎች አፈጻጸምን ገምግመዋል። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርማ አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ወደ ውጭ ዜና አለፍን። በኢራንና አሜሪካ መካከል በመካከለኛው ምስራቅ ያለውን ጦርነት በዘላቂነት ለማቆም የሚደረገው ጥረት አሁንም በከፍተኛ ውዝግብና አለመግባባት ውስጥ እንደሚገኝ ከፍተኛ የኢራን ምንጮች ገለጹ። ባለፈው ሰኔ ወር ላይ ተደርሶ የነበረውን ጊዜያዊ የተኩስ አቁም ስምምነት እንደገና ለማጠናከርና ውሉን ለማስፈጸም የሚያስችል የጊዜ ሰሌዳ ለመወሰን በተደረጉ የዲፕሎማሲ ንግግሮች ላይ እስካሁን ምንም አይነት መግባባት ላይ አልተደረሰም። ይህም በሁለቱ ሀገራት መካከል ያለውን ልዩነት ያሰፋ ሲሆን ሁኔታውን ወደ ነበረበት ለመመለስ የሚደረጉ ጥረቶችን ከባድ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን መሪዎች ላይ አዲስ የቃላት ጥቃት የሰነዘሩ ሲሆን ይህም ደግሞ ለቀጠናው ቀውስ ሰላማዊ መፍትሄ የመገኘቱ ተስፋውን የበለጠ አጨልሞታል። ባለፈው ሰኔ ወር የተደረሰው ስምምነት በሁለቱም አቅጣጫዎች የወታደራዊ እንቅስቃሴዎች በአስቸኳይና በዘላቂነት እንዲቆሙ የሚደነግግ ቢሆንም እንደፈረሰ ይገኛል። ሁለቱ ሀገራት ለስምምነቱ መፍረስ እርስ በርሳቸው የሚካሰሱ ሲሆን አሜሪካ ኢራን እጅግ አስፈላጊ የሆነውን የሆርሙዝ ሰርጥ መስመር ክፍት ለማድረግ ገብታ የነበረውን ቃል አላከበረችም ስትል ትከሳለች። በሌላ በኩል ቴሄራን ዋሽንግተን የኢራን ወደቦችን እገዳ ከማንሳትና የታገዱ የገንዘብ ሀብትን ከመልቀቅ አኳያ የገባችውን ቃል አጥፋለች በማለት ትሞግታለች። ዘገባው የሮይተርስ ነው። ተመልካቾች ለዕለቱ ያዝናቸው የዜና ኢትዮጵያ ዜናዎቻችን እነዚህ ነበሩ። ከዜናዎቹ ጋር ነጻነት ፍቅሩ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።